ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት በጣም ለየት ያለ ፈጣን፣ ምንም አይነት ወተት፣ እንቁላል፣ እርሾ የማይፈልግ ቆንጆ የሆነ ፈጣን ለቁርስ ለመክሰስ የሚሆን ምርጥ አሰራር ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮን ስትጀምሩ በላይክ ጀምሩ። ነባር ቤተሰቦቼ ሁሌም ስለምደግፉኝ በጣም አመሰግናለሁ። በመጀመሪያ እንግዲህ ወደ አሰራሩ ዱቄቴን ነፍቼ አዘጋጅቻለሁኝ። ግማሽ ማንኪያ የሚሆን ጨው ጨምሬበታለሁኝ። ጨውን በደንብ አድርጌ አደባልቀዋለሁኝ። ከዛ ውሃ እንግዲህ ኖርማል ውሃ ነው፣ በጣም ያልሞቀ በጣም ያልቀዘቀዘ። እሱን ጨምሬ እንግዲህ እንደዚህ ዘይት ማድረግ ያለሁኝ አደባልቀዋለሁኝ ማለት ነው። እኔ እንግዲህ የተጠቀምኩትኝ ዱቄቱ አንድ ኩባያ ተለቅ ያለ አንድ ኩባያ ዱቄት ነው ያደረኩት ማለት ነው። እና እንግዲህ አንድ ኩባያ ዱቄት በጣም ብዙ ነው ይወጣልኝ ማለት ነው። እና እንደዚህ አርጌ እንግዲህ በደንብ አርጌ አቦካዋለሁኝ ማለት ነው። እርሾ አይፈልግም፣ ወተት አይፈልግም፣ እንቁላል አይፈልግም። በጣም ፈጣን ቀላል፣ በቃ ድንገት እንግዳ ቢመጣ ልጆች መክሰስ ቢፈልጉ ባይመቸን ቢዚ ብንሆን እንግዲህ በጣም በቀላሉ በፈጣን እንደዚህ ስርት አድርገን ኩፍ ይበል ምናምን ብለን አንጠብቅም። ፈጣን እንግዲህ አሰራር ነው። ለቁርስም ይሆናል ለመክሰስም ይሆናል ማለት ነው። እንግዲህ ዱቄት እንግዲህ በደንብ ተደርጎ እሽት መደረግ አለበት ሊጥ ማለት ነው። እና እንደዛ ሲሆን ነው ሁል ጊዜ የምንጋግረው ነገር ቆንጆ ሆኖ የሚወጣልን ማለት ነው። ለዛ እንግዲህ እኔ በደንብ አርጌ ልስልስ እስኪልልኝ ድረስ ቆንጆ አርጌ አሸዋለሁኝ ማለት ነው። ያው እንግዲህ እንደምታዩት በደንብ መሬት ላይ አውርጄ በደንብ ሽት አድርጌዋለሁኝ ማለት ነው። ልስልስ ማለት አለበት ልክ እንደዚህ ማለት ነው። እና እንደዚህ ሆኖ ልስልስ ሲል ሊጡም እንደ ልብ በደንብ አድርጎ ይታዘዘናል፣ አያስቸግረንም። ስንጋግረውም እንግዲህ የሚያምር ነው የሚሆነው ማለት ነው። በዚህ መልኩ እንግዲህ ቆንጆ አድርጌ ካሸሁት በኋላ ትንሽዬ ዘይት አደርግበትና ከስርም ከላይም ማለት ነው ሊጡን አሳርፈዋለሁ ማለት ነው። ሊጡ ደግሞ ሞር ባረፈ ቁጥር ቆንጆ ነው የሚሆነው ማለት ነው። ያው እኔ ግን ቸኩዬ ስለነበረ 10 ደቂቃ ነው ያሳረፍኩት። ከዛም በላይ ብናሳርፈው በጣም እየለሰለሰ ቆንጆ እየሆነ ነው እንጂ የሚሄደው ምንም ችግር የለውም ማለት ነው። ከዛ በላስቲክ ከሸፍነውና በጨርቅ አድርጌ ከድኜ እንዳልኳችሁ ለ10 ደቂቃ እናንተ ከፈለጋችሁ ለ15ም ለ20 ደቂቃ ብታቆዩት ቆንጆ እየሆነ ነው እንጂ ምንም ችግር የለውም። ከዛ እንደዚህ ከድኜ እንግዲህ አስቀምጨዋለሁኝ። ይኸው ከ10 ደቂቃ በኋላ እንደዚህ ሊጦርፍ ብሎ ቆንጆ ሆኖ ደርሷል ማለት ነው። እንደምታዩት ሊጡ በጣም ለስላሳ ቆንጆ ነው የሆነልኝ ማለት ነው። በቃ አሁን እንደ ልብ ነው የሚታዘዝልኝ። ከዛ እንግዲህ በመዳመጫዬ እንዳይጣበቅብኝ ትንሽዬ ዱቄት አደርግና ትንሽ ጫን ጫን ብዬው ከዛ በኋላ እቆርጠዋለሁኝ። እኔ እንግዲህ አነሳ አነሳ አርጌ ነው የምቆርጠው ማለት ነው። ያው ልጆች ሲበሉም እንዲመቻቸው ብዬ አነሳ አነሳ አርጌ ነው። ከፈለጋችሁ እናንተ ተለቅም ማድረግ ትችላላችሁ እንደፈለጋችሁት ማለት ነው። እኔ ግን ያው ለልጆች ስለሆነ እየሰራሁት ያለሁት እንግዲህ በዚህ መልኩ አነሳ አነሳ አርጌ ቆርጬዋለሁ ማለት ነው። እናንተ እንዳልኳችሁ በምትፈልጉት መጠን መቁረጥ ትችላላችሁ። መጠኑን ማተለቅም ማሳነስም ትችላላችሁ። ከዛ እንደዚህ እያድበለበልኩኝ እንግዲህ ሊጡን አስቀምጠዋለሁኝ ማለት ነው። ሁሉንም በዚህ መልኩ አድበለብለዋለሁኝ። የሊጡ ልስላሴ እንዴት ደስ እንደሚል ማለት ነው። ስትሰሩት በቃ ቀለል ያለ ነው። ሁሉንም እንግዲህ በዚህ መልኩ አድበል ብዬ ይኸው እንደዚህ ጨርሻለሁኝ። ከዛ በኋላ ከድነዋለሁኝ ማለት ነው በጨርቅ ማለት ነው እንዳይደርቅ ሊጡ። ከዛ በዚህ መልኩ እንግዲህ ሊጡ እንዴት እንደሚታዘዝ ጥፍጥፍ አደርገዋለሁ ማለት ነው። ይሄ እንግዲህ እኛ ከፈለግን እኔ መሰራው እንግዲህ በሁለት አይነት ነው፣ በጾሙና በፍስኩ። ይሄ አሁን እንግዲህ የምሰራው ለጾም የሚሆን ነው ማለት ነው። ሊጡን ብቻውን እንደዚህ
አርገን በደንብ አርገን እንዳምጠዋለን ማለት ነው። እና ምንም ነገር እንግዲህ ውስጡ እዚህ ላይ ምንም ነገር አልጨምርበትም። ከፈለጋችሁ እናንተ እንግዲህ ከጎን የሆነ ነገር ተሰርቶ መብላት ይቻላል ማለት ነው። እና ዘይት አደርጋለሁኝ። ከዛ ዘይቱን እንደዚህ አዳርሰውና በመጥበሻ ላይ በጋለ መጥበሻ ነው። መጥበሻው እንግዲህ በደንብ መጋል አለበት ማለት ነው። በደንብ ከጋለ በኋላ እሳቱን በመካከለኛ እሳት ነው እንትን የምለው ማለት ነው የምጋገርበት። ከዛ በዚህ መልኩ እንግዲህ ይኸው መጥበሻ ላይ አድርጌዋለሁኝ። እያገለባበትኩኝ እንግዲህ አበስለዋለሁኝ ማለት ነው። እና በቃ ይኸው ሊጡ እንዴት እንደሚያምር ቆንጆ እንደሆነ ይኸው ንፍት እያለ ነው። እና እንግዲህ በፈለግነው ነገር በአትክልትም በሰላጣም ከፈለግን እኛ እንደዚህ ቆንጆ አማራጭ ነው የሚሆንልን ማለት ነው። አንድ በጣም ብዙ ነው የሚሆነው። ትንሽዬ በቃ ዱቄት አንድ ኩባያ ዱቄት በጣም ብዙ ነው የሚወጣውና ዳቦም ከውጭ እንደዚህ ከመግዛት እርሾ ላብኳ እንደዚህ ላርግ ሳትሉ በቀላሉ እንደዚህ መጋገር ይቻላል። ከዛ ይኸው እንደዚህ እንግዲህ እየገለበጥኩትኝ በደንብ ቆንጆ አድርጌ ይሄንን አበስለዋለሁኝ ማለት ነው። እንግዲህ ለጾም ይሄንን እንደዚህ ቆንጆ ቂጣ ቆንጆ አማራጭ ነው ቤተሰቦቼ። ከዛ በኋላ እንግዲህ ሁለተኛውን ደግሞ እሰራዋለሁኝ ማለት ነው። ይሄንንም እንደዚሁ እንግዲህ እዳምጠዋለሁኝ በዚህ መልኩ ማለት ነው። ከዛ እኔ ቺዝ ነው ያደረኩበት። ከዛ በደንብ አርጌ እከርነዋለሁ ማለት ነው። እና ልጆች በቃ በእጃቸው እንደዚህ ይዘውት ደስ ብሏቸው ቆንጆ ነው። ቆንጆ አማራጭ ነው በጣም ማለት ነው። ደስ ብሏቸው ነው የሚበሉት። ከዛ በዚህ መልኩ እንግዲህ እንደዚህ እከድነውና ጠፍ ነው የማደርገው ማለት ነው። በቃ በጣም ቀላል ነው፣ ምንም አያስቸግርም። በጣም ፈጣን ነው። በዛ ላይ በጣም ነው የሚጣፍጠው። እንግዲህ እኔ የሰራሁት በሶስት አይነት ነው። አንደኛውን እንዳያችሁት የመጀመሪያውን ምንም ነገር አላደረኩበትም። ሁለተኛውን ደግሞ ያው በቺዝ ሰርቼዋለሁ። ሶስተኛውን ደግሞ የምሰራው እንግዲህ በኑተላ ቾኮሌት ነው ማለት ነው። ከዛ ይሄንንም ደግሞ እንደዚህ ይሄንን በጣም ነው የሚወዱት ልጆቼ፣ በጣም ማለት ነው በጣም ነው የሚወዱት እንደዚህ። እና ይሄንንም ደግሞ እንደዚህ አርጌ እንግዲህ ከድነዋለሁኝ ማለት ነው። ትንሽ የዱቄት አረግበትና ጫን አደርገዋለሁኝ። እና መዳመጥም ምንም አያስፈልገውም። ለምንድን ሊጡ በጣም ትልቅ ስላልሆነ ብዙም እንትን አይልም ማለት ነው። ብዙም አይፈልግም በጣም ብዙም መዳመጥ ማለት ነው። እና በዚህ መልኩ እንግዲህ ቆንጆ አድርጌ ሁሉንም አዘጋጅቼዋለሁኝ ማለት ነው። ከዛ በኋላ እንደተለመደው እንግዲህ መጥበሻዬ ላይ ትንሽዬ ዘይት አደርግና ዘይቱን አዳርሼ ከዛ እጋግረዋለሁኝ። እዚህ ጋር እንግዲህ ሁሉም የፍስክ ስለሆነ አንድ ላይ ነው ያደረኩት ማለት ነው። ሁሉንም በአንድ መጥበሻ ሶስትም እንደዚህ መጥበስ እንችላለን። ትንሽ ስለሆነ መጥበሻ ተለቅ ያለም ከሆነ አራትም ማድረግ ይቻላል ማለት ነው። ከዛ በዚህ መልኩ እንግዲህ ገለባብጠዋለሁኝ። ሊጡ እንዳልኳችሁ በደንብ ቆንጆ ሆኖ እንትን ያለ ስለሆነ በደንብ ነው የሚታዘዘው። ምንም አልተሰነጣጠቀ ምን አላለ፣ ቆንጆ ነው የሆነው ማለት ነው። ከዛ በዚህ መልኩ እንግዲህ እየገለባበጥኩኝ ቆንጆ አድርጌ አበስለዋለሁኝ። እንግዲህ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ለማስታወስ ያህል ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ላይክ ስታረጉ በጣም ለብዙ ሰው ስለሚደርስ ላይክ ብታረጉ በጣም ደስ ይለኛል። እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያረጋችሁ ጥሩ ኮሜንት እያረጋችሁ ስለምታበረታቱኝ ስለምደግፉኝ እጅግ በጣም አድርጌ ነው ማመሰግነው። አሁንም እንግዲህ እንደተለመደው ሀሳብ አስተያየታችሁን ኮሜንት ሼር ማድረግ እንዳትረሱ ላለሁኝ። ከዛ ቀጣዩን እንግዲህ በዚህ መልኩ ዘይቴን እያረኩኝ እንትን እያልኩኝ በደንብ አድርጌ እጋግረዋለሁኝ ማለት ነው። እና እንግዲህ በጣም ፈጣን ነው፣ በጣም ቀላል ነው፣ በጣም ቆንጆ ነው። በጣም ልጆቹ ይወዱታል። በዚህ መልኩ ሰርታችሁ ማታውቁ ከሆነ ብትሞክሩት እርግጠኛ ነኝ ትወዱታላችሁ። በጣምም ደግሞ የሚጣፍጠው በቃ ፈጣን ነው። ልዩ አማራጭ ነው የሚሆንላችሁ ማለት ነው።
እንግዲህ ሁሉንም በዚህ መልኩ እያገለባበትኩኝ ቆንጆ አድርጌ ጋግረዋለሁኝ ማለት ነው። እንግዲህ ዘይት ትንሽዬ እንደዚህ ቀባዋለሁኝ፣ ያው ወዙ እንዲያምር ቆንጆ እንዲሆን ነው ማለት ነው እንደዚህ ማደርገው እና እያገለባበትኩኝ እንግዲህ አበስለዋለሁኝ ማለት ነው። እሳቱን እንግዲህ መካከለኛ ማድረግ አለብን ማለት ነው። በጣም እሳቱ ከጋለ እርር ብሎ ይጠቁርብናል። ስለዚህ እሳቱን እንግዲህ ቀነስ አድርገን በዚህ መልኩ እንግዲህ እንጋግረዋለን። ይሄ እንግዲህ የመጨረሻዬን ነው ማለት ነው። ከዛ እንደዚሁ እጋግረዋለሁኝ እና ሞር ዘይት ስናደርግበት ማለት ነው ከለሩም በጣም ነው የሚያምረው። እና ከጎን እንግዲህ የጋገርነውን እንዳይደርቅብን መሸፈን አለብን በጨርቅ ማለት ነው። አለበለዚያ ድርቅ ይላል። ከዛ ይሄንንም ይሁን እንግዲህ እንደዚህ እያገለባበትኩኝ ቆንጆ አርጌ በስሎልኛል። ይሄው እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ነው። በጣም ልዩ ነው። ቤተሰቦቼ እናንተ እንግዲህ እንደዚህ ሰርታችሁ ሞክሩ ላለሁኝ። ይሄ እንግዲህ የመጨረሻው ነው። ይሄው በዚህ መልኩ እንግዲህ ደርሷል። በጣም ቆንጆና ልዩ ነው። እኛ እንግዲህ በጣም ወደነዋል። ልጆቼ በጣም ነው የወደዱት። ሲታይም ደግሞ በጣም ምርጥ ነው። በዚህ መልኩ እንግዲህ በቀላል ፈጣን ሰርታችሁ እንድትመገቡ ላለሁኝ። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እስከምንገናኝ እስከዛ ስለተከታተላችሁ አመሰግናለሁ። ባባይ